ወንድሞቼ ስላገኘኋቸው ደስ ብሎኛል። ከምንም በላይ ሁሉንም ያሰባሰበን ብዬ በድጋሚ ስለተገናኘን በጣም ደስ ብሎናል። እዚህ የተገኛችሁ እናንተ ባላችሁበት ማውራት የለብኝም ነበር፣ ግን ትንሽ ምስክርነት ለመስጠት ነው የተጋበዝኩት። እኔ ባለፈው የገቢ ማሰባሰቢያ ላይ አጋጣሚ እድለኛ ሆኜ ከበረከቱ ከተቋደሱ ሰዎች አንዱ ነኝና ከ10 ቀን በላይ ለሚሆን ቀናቶች የመገኘት እድልና የገቢ ማሰባሰቢያ የማሰባሰብ እድል ገጥሞኝ ነበር። ስሜን ላላስተዋወቅኳችሁ ደግሞ ጋዜጠኛ ሙሉቀን ሀሰን እባላለሁኝ። ባለፈው ዓመት ላይ እጅግ እኔ ከገረመኝና እድሜ ዘመኔ በፈቃደኝነት መቄዶንያ ማገዝ አለብኝ ብዬ ቃል ከገባሁበት ነገር ቢኒ ብቻ አይደለም። ቅድም እንደተናገረው ስለ ቢኒ ብዙ ተናግረዋል። ቢኒ ብዙ ጊዜ አስተውላችሁ ከሆነ አጠገቡ ስትቆሙ መሬት ላይ የቆመ መልአክ ወይም ደግሞ ሌላ ሰው ለመንካት ለማቀፍ አቀማንቷችሁ አስተውላችሁ አታውቁም? እስኪ ትክክል ከሆነ በጭብጨባ ግለጹልኝ። ቢኒ ስታውቁት ይሄ ማለት ከ8000 በላይ የሆኑ ወገኖቻችን አይታችሁ ከሆነ ሰው ተልቶ ሞተ፣ ሰው ቆስሎ ሞተ ሲባል ሰምታችሁ ከሆነ በትክክል ማየት የምትችሉት መቄዶንያ ስትሄዱ ነው። መቄዶንያ ላይ ሰው ትል ከሰውነቱ እየተራገፈ መጥተው ታጥበው ዛሬ ትልቅ ቦታ የደረሱ በርካታ ሰዎች አሉ። ቪዲዮ ማየት ትችላላችሁ፣ የማየት አቅምና ሞራሉ ካላችሁ ማለት ነው። እነዛን 8000 ወገኖቻችን የተሸከመ ሰው ነውና ስለሱ ብዙ ማውራት አልችልም። እንደው በአጠቃላይ ከኢየሩሳሌምና ከመካ ዓለማችን ላይ በሙስሊም ቅዱስ ቦታ የሚባለው መካ ነው፣ በክርስትናም ኢየሩሳሌም ነው። እኔ ሶስተኛው እኔ ባለኝ መረጃ እኔ በምረዳው በሚሰጠኝ ስሜት ሶስተኛው ቦታ ቅዱስ ቦታ ነው ብዬ የማስበው መቄዶንያ ነው። ያስማማቸዋል? ያስማማችሁም? ከቤተ ክርስቲያን ሄዳችሁ የምታገኙትን ስሜት መቄዶንያ ስትሄዱ ታገኙታላችሁ። እኔ አሁን ሀሳብ መስጠት የምፈልገው ባለፈው ዓመት ችግር የነበረው የሚሰጥ ሰው አልነበረም፣ የሚቀበል ነው። አሁን እዚህ ጋር እያየኋችሁ ያላችሁ በጣም የምትከበሩ ጋዜጠኞች፣ የኪነ ጥበብ ባለሙያዎች፣ ድምፃውያን፣ ተዋናያን፣ ክሬቲቭ የሆናችሁ ወጣት ቲክታከሮች አላችሁ። ቀናይ የሆነ ሀሳብ ያላችሁ ለሀገራችሁም ለወገኖቻችሁ የምትሰሩና በዚህ በዘንድሮ ላይ ለሚኖረው ግን ትልቅ አስተዋጽኦ እንዲኖራችሁ ከወዲሁ በታላቅ ትህትና መጠየቅ እፈልጋለሁ። ባለፈው ዓመት ሁሉም በስሜት የገባ ያገዘ ያሰባሰበ ነበርና አይታችሁ ከሆነ ከ800 ሚሊዮን በላይ ከ700 ሚሊዮን በላይ የነበረው ቻሌንጅ በጣም ከባድ ነበር። የነበረው ምን መሰላችሁ? አንደኛ ቢኒ እና ሀረግ ውስን ሰዎች ብቻ ናቸው የሚጋብዙት። ሰዎችን ጠርተው ዛሬ ግቡልን የሚሉት በየቀኑ እየደወሉ ነበርና እኔ ሳሰባስብ የገጠመኝን ድንገራቸው። አንድ ሰው ንብረት ሊሰጥ ይችላል። አሁን ለምሳሌ አንድ ሴት በህይወቷ የምትወደው ብዙ ጌጣጌጦች አሏት። ጌጣጌጧን ልትሰጥ ትችላለች። አንድ እናት መጣች፣ ከደብረ ዘይት ነው የመጣችው። ነጠላ እና ቀሚስ ለብሳለች። ምንም ንብረት የላትም። እኔ ንብረት የለኝም ግን ስጦታ መስጠት ፈልጊያለሁ አለች። የሰጠችው ምንድነው? ባሏ ሞቷል። የባሏ ማስታወሻ ብቸኛ ቀለበቷን ሰጥታ ሄደች። ቃል የገባችለትን እስክትሞት ቃል የገባችለትን። ሁለተኛ አንድ እናት መጣችና እኔ ሰው እንዴት ይሄን ሊያደርግ ይችላል ብዬ በጣም የተገረምኩበት ስጦታ ነው የሰጠችው። ሰው ገቢ ተሰባስቦለት በካንሰር ታሞ ሕክምና በቂ ብር ነው በዚህ ታከሚ ተብላ የተሰጠች እናት መታ ለካንሰር የተሰጣትን ብር ለመቄዶንያ የሰጠች። እንዴት ስንላት እኔ በሞት አንድ ሰው ይህ ሕክምና ግን በርካታ ወገኖችን በረሃብ እንዳይሞቱ በቀናቶች እንዲኖሩ ያደርጋል። እኔ በሞትም ወደ ፈጣሪ ሄዳለሁ። ስለዚህ እኔ አንድ ሰው ነኝ፣ እኔ ሞቼ ብዙዎችን ማትረፍ ፈልጋለሁ ብላ ሰጠችና ኢትዮጵያዊ ሆናችሁ ይሄን ሲባል የሚሰማን ስሜት ትንሽ ከበድ ይላልና ከአቅም በላይ የሆኑ ሰዎች ድጋፍ እያደረጉልን ነበረ።
በጊዜው ግን በጣም የተቸገርነው በየቀኑ እየገቡ የውጭ ስልኮችን መቀበል፣ በሀገር ውስጥ የነበሩ ትልልቅ ድርጅቶች ድጋፎችን መቀበል ነበርና ያ ችግር እንዳይፈጠር እኔ ምን አሰብኩኝ፣ አሁን ለምሳሌ ሰኞ የቲክታከሮች ቀን ብናደርገው፣ ማክሰኞ የድምፃውያን ቀን ብናደርገው፣ ሮብ የስፖርተኞች ቀን፣ ሐሙስ የጋዜጠኞች ቀን እያልን ዓርብ የሐኪሞች ሙሉ ብዙ ፕሮፌሽኖች አሉ እና ሳንሰለች ቢኒና ሐረግን በየቀኑ ማን ይገባ ይሆኑ እያሉ ሳይጨነቁ ለነዚህ ዘርፎች አስተባባሪ ብንመድብላቸው፣ ቤክ አለ በቲክታከሮቹ ሊይዝ ይችላል፣ የኪነ ጥበብ ዘርፉን ደግሞ አንድ ሰው ሊይዝ ይችላል። ሰው በአንድ ሳምንት አንድ ቀን ነው ጫናው የሚደርስበት። ባለፈው ግን የነበረው እንደው ቢኒም ስላለ ያው ያስታውሰዋል። እኛ 900 ሊሞል አካባቢ በተከታታይ አንድ ቀን እየዘለልኩ ገባ ነበርና 890 ሲገባ 900ን ገብተን ነው የምንወጣው አንድ ቀን እንጨምር ብለን ስንጨምር 996 አካባቢ ሆነ። ከዛ የቀረችውን ለመሙላት ደግሞ 3ኛ ቀን አደርን ማለት ነው። ተመሳሳይ አርቲስቶች ናቸው ያደሩት። ያን ያክል ፓሽን ነበረውና ያን አይነት ጫና እንዳይፈጠር አርቲስቶች ከመድረክ ላይ ከባለቤቶች እያቋረጡ እየመጡ ትልልቅ ሰዎች ከቤታቸው ተቀስቅሰው ሌሊት እየመጡ ነው ሲሰሩ የነበሩት እና ያ ነገር እንዳይፈጠር ቀናቶችን በፕሮፌሽናቸው ብንመድበው አስተባባሪ ብንመድብላቸው በሳምንት አንድ ቀን ነውና ያ ክራውድድ አይፈጠርም የሚል ሀሳብ አለኝ። በመጨረሻ እኔ በተለያዩ ሀገራት አይታችሁ ከሆነ ኢትዮጵያኖች በተለይ በአሜሪካ ስቴት ጥሩ ነገር ሲሰሩ ቀናቶች ይሰየምላቸዋል። ኢትዮጵያኖች አሜሪካኖች ብቻ ሳይሆን የዘር ግንዳቸው ከኢትዮጵያ የሆኑ ታላላቅ ሰዎች አንድ እንደ አይናችን ብሌን የምናየው ብዙ ጊዜ ተናግሬያለሁ። ኢትዮጵያ ወደ መንግስተ ሰማያት በሃይማኖትም በዘርም በቀለምም ሳትለዩ ተስማምታቸው አንድ ሰው ወደ መንግስተ ሰማያት ላኩ ቢባል ምድር ላይ ካሉ ኢትዮጵያኖች ብቸኛ ለኔ ዶክተር ቢኒያም በለጠ ነው። ተስማማላችሁ? ብዙዎች መልካም ኢትዮጵያኖች አሉ። ይህን ለማለት የፈለኩት በኢትዮጵያ እንግዲህ ህጎች አሉ፣ በፓርላማ ላይ የሚጸድቁ ጉዳዮች አሉ። መቄዶንያ ወይም የክብር ዶክተር ቢኒያም በለጠ ከ365 ቀን አንድ ቀን ማስታወሻ ወይም መታሰቢያ ወይም በዛ ቀን ድጋፍ የሚደረግበት ቀን ከ365 ቀናት አንድ እንዲሰየምልን በእናንተ ፊት እኔ እጠይቃለሁ። ከተስማማችሁ ስለነበረን ቆይታ አመሰግናለሁ። ዘንድሮ ከባለፈው በተሻለ ብዙ ነገር እንሰራለን ብዬ አስባለሁ። ታላላቆች ባላችሁበት ብዙ መናገር የምችሉ ባላችሁበት ብዙ ጊዜ ስለወሰድኩ ይቅርታ ጠይቃለሁ። ቤኪ አመሰግናለሁ።